አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉቃስ ወንጌል ምዕራፍ 18 ሳይታከቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው። እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታድክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸውም ምርጦች አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን? ጻድቃን እንደሆኑ በራሳቸው ለሚታመኑና ለሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው። እንዲህ ሲል ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ። ፈሪሳዊም ቆሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኛዎች እና አመፀኞች አመንዝራዎችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። በየሳምንቱ 2 ጊዜ እጦማለሁ፣ ከማገኘውም 2 አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና፣ ራሱን ግን የሚያዋርድ ከፍ ይላል። እንዲዳስሳቸውም ሕፃናትን ደግሞ ወደ እርሱ አመጡ። ደቀ መዛሙርቱም አይተው ገሰጿቸው። ኢየሱስ ክርስቶስ ግን ሕፃናትን ወደ እርሱ ጠርቶ ሕፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸውም፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አለ። ከአለቃዎችም አንዱ ቸር መምህር የዘላለምን ሕይወት እንድወርስ ምን ላድርግ ብሎ ጠየቀው። ኢየሱስ ክርስቶስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛቱን ታውቃለህ? አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር አለው። እርሱም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለ። ኢየሱስ ክርስቶስም ይህን ሰምቶ እንዴት ነገና ቀርታለች? ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መጥተህም ተከተለኝ አለው። እርሱ ግን ይህን ሰምቶ እጅግ ባለጠጋ ነበርና ብዙ አዘነ። ኢየሱስ ክርስቶስም ብዙ እንዳዘነ አይቶ ገንዘብ ላላችሁ ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ይሆናል! ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ገመል በመርፌ ቀዳዳ ሊገባ ይቀላል አለ። የሰሙትም እንዲህ ማን ሊድን ይችላል አሉ። እርሱ ግን በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አለ። ጴጥሮስም እነሆ እኛ ሁሉን ትተን ተከተልንህ አለ። እርሱም እውነት እላችኋለሁ ስለ እግዚአብሔር መንግሥት ቤትን ወይም ወላጆችን ወይም ወንድሞችን ወይም ሚስትን ወይም ልጆችን የተወ በዚህ ዘመን ብዙ እጥፍ በሚመጣውም ዓለም የዘላለምን ሕይወት የማይቀበል ማንም የለም አላቸው። 12ቱም ወደ እርሱ አቅርቦ እንዲህ አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ሁሉ ይፈጸማል። ለአሕዛብ አሳልፈው ይሰጡታልና፣ ይዘብቱበትማል፣ ያንገላቱትማል፣ ይተፉበትማል፣ ከገረፉትም በኋላ ይገድሉታል፣ በሦስተኛውም ቀን ይነሳል። እነርሱም ከዚህ ነገር ምንም አላስተዋሉም። ይህም ቃል ተሰውሮባቸው ነበር፣ የተናገረውንም አላወቁም።
ወደ ኢያሪኮም በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝብም ሲያልፍ ሰምቶ ይህ ምንድን ነው ብሎ ጠየቀም። እነርሱም የናዝሬት ኢየሱስ ያልፋል ብለው አወሩለት። እርሱም የዳዊት ልጅ ኢየሱስ ክርስቶስ ሆይ ማረኝ እያለ ጮኸ። በስተፊት ይሄዱ የነበሩትም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስ ክርስቶስም ቆሞ ወደ እርሱ እንዲያመጡት አዘዘ። በቀረበም ጊዜ ምን ላድርግልህ ትወዳለህ ብሎ ጠየቀው። እርሱ ጌታ ሆይ አይ ዘንድ ነው አለው። ኢየሱስ ክርስቶስም እይ እምነትህ አድኖሃል አለው። በዚያን ጊዜ አየ፣ እግዚአብሔርንም እያከበረ ተከተለው። ሕዝቡም ሁሉ አይተው እግዚአብሔርን አመሰገኑ። ምዕራፍ 19 ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው፣ እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስ ክርስቶስም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስ ክርስቶስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ እውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስቼ እንደሆንኩ 4 እጥፍ አመልሳለሁ አለ። ኢየሱስ ክርስቶስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆነለታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። እነርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔርንም መንግሥት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ። ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ አገር ሄደ። 10 ባሪያዎቹንም ጠርቶ 10 ምናምን ሰጣቸውና እስከ መጣ ድረስ ንገዱ አላቸው። የአገሩ ሰዎች ግን ይጠሉት ነበርና ይህ በላያችን ሊነግስ አንወድም ብለው በኋላው መልክተኞችን ላኩ። መንግስትንም ይዞ በተመለሰ ጊዜ ገንዘብ የሰጣቸውን እነዚህን ባሪያዎች ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩለት አዘዘ። የፊተኛውም ደርሶ ጌታ ሆይ ምናንህ 10 ምናን አተረፈ አለው። እርሱም መልካም አንተ በጎ ባሪያ፣ በጥቂት የታመን ስለሆንክ በ10 ከተማዎች ላይ ስልጣን ይሁንልህ አለው። ሁለተኛውም መጥቶ ጌታ ሆይ ምናንህ 5 ምናን አተረፈ አለው። ይህን ደግሞ አንተም በ5 ከተማዎች ላይ ሁን አለው። ሌላውም መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኋት ምናንህ እንሆ ፈርቻለሁና ጨካኝ ሰው ስለሆንክ ያላኖርከውን ትወስዳለህ፣ ያልዘራኸውንም ታጭዳለህ አለው። እርሱም አንተ ክፉ ባሪያ፣ አፍህ በተናገረው እፈርድሃለሁ። እኔ ያልኖርኩትን የምወስድና ያልዘራሁትን የማጭድ ጨካኝ ሰው እንደሆንኩ አወቅኩ። ምን ነው ገንዘቤን ለለዋጮች አደራ ያልሰጠኸው? እኔም መጥቼ ከትርፉ ጋር እወስድ ነበር አለው። በዚያም ቆመው የነበሩትን ምናኑን ውሰዱበት፣ 10 ምናን ላለውም ስጡ አላቸው። እነርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶቼን ወደዚህ አምጧቸው፣ በፊቴም እርዷቸው። ይህንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትም በሚባል ተራራ አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ 2ቱን ላከና በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው።
የተላኩትም ሄደው እንዳላቸው አያገኙ። እነርሱም ውርንጫውን ሲፈቱ ጌታዎቹ ውርንጫውን ስለምን ትፈቱታላችሁ አሏቸውም። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስ ክርስቶስም አመጡት። በውርንጫውም ላይ ልብሳቸውን ጭነው ኢየሱስ ክርስቶስን አስቀመጡት። ሲሄድም ልብሳቸውን በመንገድ ያነጥፉ ነበር። ወደ ደብረ ዘይት ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። ከሕዝብም መካከል ከፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትህን ገስጻቸው አሉት። መልሶም እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮኻሉ አላቸው። ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለም ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽን ተሰውሯል። ወራት ይመጣብሻልና ጠላቶችሽን ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩልም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም የመጎብኘትሽን ዘመን አላወቅሽምና። ወደ መቅደስም ገብቶ በእርሱ የሚሸጡትን የሚገዙትን ያወጣ ጀመር። እርሱም ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። ዕለት ዕለትም በመቅደስ ያስተምር ነበር። ነገር ግን የካህናት አለቃዎችና ጸሐፊዎች የሕዝቡ ታላላቆችም ሊገድሉት ይፈልጉ ነበር፣ የሚያደርጉበትንም አጡ። ሕዝቡ ሁሉ ሲሰሙት ተንጠልጥለውበት ነበርና። ምዕራፍ 20 አንድ ቀንም ሕዝቡን በመቅደስ ሲያስተምር ወንጌልንም ሲሰብክላቸው የካህናት አለቃዎችና ጸሐፊዎች ከሽማግሌዎች ጋር ወደ እርሱ ቀረቡና እስኪ ንገረን፣ እነዚህን በምን ስልጣን ታድርጋለህ? ወይስ ይህን ስልጣን የሰጠህ ማን ነው? ብለው ተናገሩ። መልሶም እኔ ደግሞ አንዲት ነገር እጠይቃችኋለሁ፣ እናንተም ንገሩኝ። የዮሐንስ ጥምቀት ከሰማይ ነበረችን ወይስ ከሰው አላቸው። እርስ በራሳቸውም ሲነጋገሩ ከሰማይ ብንል ስለምን አላመናችሁበትም ይለናል፣ ከሰው ብንል ግን ሕዝቡ ሁሉ ይወግኑናል። ዮሐንስ ነቢይ እንደነበረ ሁሉ ያምኑ ነበርና አሉት። መልሰውም ከወዴት እንደሆነ አናውቅም አሉት። ኢየሱስ ክርስቶስም እኔም በምን ስልጣን እነዚህን እንዳድርግ አልነግራችሁም አላቸው። ይህን ምሳሌ ለሕዝቡ ይላቸው ጀመረ። አንድ ሰው የወይን አትክልት ተከለ፣ ለገበሬዎችም አከራይቶ ለብዙ ዘመን ወደ ሌላ አገር ሄደ። በጊዜውም ከወይኑ አትክልት ፍሬ እንዲሰጡት አንድ ባሪያ ወደ ገበሬዎች ላከ። ገበሬዎቹ ግን ደበደቡት፣ ባዶውንም ሰደዱት። ጨምሮም ሌላውን ባሪያ ላከ። ጨምሮም ሶስተኛውን ላከ። እነርሱም ይህን ደግሞ አቁስለው አወጡት። ጨምሮም ሌላውን ባሪያ ላከ። እነርሱም ያን ደግሞ ደበደቡት፣ አዋረዱትም፣ ባዶውን ሰደዱት። ጨምረውን ሶስተኛውን ላከ። እነርሱም ይህን ደግሞ አቁስለው አወጡት። የወይኑም አትክልት ጌታ ምን ላድርግ? የምወደውን ልጄን እልካለሁ፣ ምናልባት እርሱን አይተው ያፍሩታል አለ። ገበሬዎቹ ግን አይተውት እርስ በራሳቸው ሲነጋገሩ ወራሹ ይህ ነው፣ ርስቱ ለእኛ እንዲሆን ኑ እንግደለው አሉ። ከወይኑም አትክልት ወደ ውጭ አውጥተው ገደሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋቸዋል? ይመጣል፣ እነዚህንም ገበሬዎች ያጠፋል፣ የወይኑንም አትክልት ለሌሎች ይሰጣል። ይህን በሰሙ ጊዜ ይህስ አይሁን አሉት። እርሱ ግን ወደ እነርሱ ተመልክቶ እንግዲህ ግንበኛዎች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ተብሎ የተጻፈው ይህ ምንድን ነው? በዚያም ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል፣ የሚወድቅበትን ሁሉ ግን ይፈጨዋል አለም።
የካህናት አለቃዎች እና ጻፊዎችም ይህን ምሳሌ በእነርሱ ላይ እንደተናገረ አውቀው በዚያች ሰዓት እጃቸውን ሊጭኑበት ፈለጉ። ነገር ግን ሕዝቡን ፈሩ። ሲጠባበቁም ወደ ገዢ ግዛትና ስልጣን አሳልፈው እንዲሰጡት ጻድቃን መስለው በቃሉ የሚያጠምዱትን ሽማግሌዎች ሰደዱበት። ጠይቀውም መምህር ሆይ እውነትን እንድትናገርና እንድታስተምረን ለሰው ፊትም እንዳታዳላ እናውቃለን። በእውነት የእግዚአብሔርን መንገድ ታስተምራለህ እንጂ ለቄሳር ግብር ልንሰጥ ተፈቅደዋልን ወይስ አልተፈቀደም አሉት። እርሱ ግን ተንኮላቸውንም ተመልክቶ ስለምን ትፈትኑኛላችሁ? 1 ዲናር አሳዩኝ፣ መልኩ ጽሑፉንስ የማን ነው አላቸው። መልሰውም የቄሳር ነው አሉት። እርሱም እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። በሕዝቡ ፊት በቃሉ ሊያጥምዱት አልቻሉም። በመልሱም የተደነቁ ዝም አሉ። ትንሣኤ ሙታንንም የሚክዱ ከሰዱቃውያን አንዳንዶቹ ቀርበው ጠየቁት እንዲህ ሲሉ፣ መምህር ሆይ ሙሴ ሚስት ያላቸው የአንድ ሰው ወንድም ልጅ ሳይወልድ ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ይጻፈልን። እንግዲያስ 7 ወንድማማች ነበሩ። የፊተኛውም ሚስት አግብቶ ልጅ ሳይወልድ ሞተ። ሁለተኛውም አገባት፣ ሶስተኛውም እንዲሁም 7ቱ ደግሞ ልጅ ሳይተው ሞቱ። ከሁሉም በኋላ ሴቲቱም ደግሞ ሞተች። እንግዲህ 7ቱ አግብተዋታልና ሴቲቱ በትንሣኤ ከነርሱ ለማንኛቸው ሚስት ትሆናለች? ኢየሱስ ክርስቶስም መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ ይጋባሉም፣ ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው እነዚያን ግን አያገቡም አይጋቡምም፣ እንደ መላእክት ናቸውና። ሊሞቱም ወደፊት አይቻላቸውም፣ የትንሣኤም ልጆች ስለሆኑ የእግዚአብሔር ልጆች ናቸው። ሙታን እንዲነሱ ግን ሙሴ ደግሞ በቆጥቋጡ ዘንድ ጌታን የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ በማለቱ አስታወቀ። ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አይደለም። ከጸሐፊዎችም አንዳንዶቹ መልሰው መምህር ሆይ መልካም ተናገርክ አሉት። ወደፊትም አንድ ነገር እንኳን ሊጠይቁት አልደፈሩም። እንዲህም አላቸው፣ ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊትም ራሱ በመዝሙራት መጽሐፍት ጌታ ጌታዬን ጠላቶችን ለእግርህ መርገጫ እስካድርግልህ ድረስ በቀኝ ተቀመጥ አለው ይላል። እንግዲህ ዳዊት ጌታ ብሎ ይጠራዋል፣ እንዴትስ ልጁ ይሆናል? ሕዝቡም ሁሉ ሲሰሙ ደቀ መዛሙርቱን ረጃጅም ልብስ ለብሰው መዞር ከሚፈልጉ በገበያም ሰላምታ በምኩራብም የከበሬታ ወንበር በመሳም የከበሬታ ስፍራ ከሚወዱ ከጻፊዎች ተጠበቁ። የመበለቶችን ቤት የሚበሉ ጸሎታቸውንም በማስረዘም የሚያመካኙ እነዚህ የባሰ ፍርድ ይቀበላሉ አለ። ስለ ቃላቱ የቃላቱ ባለቤት እግዚአብሔር አምላካችን የከበረና የተመሰገነ ይሁን። በወደቀ በተረፈ በአፈ ቅዱሳን ይታረምልኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።